ሰላም ጀምአው ብሬንፎርድን ከመንገጥምበት ወሳኝ ፕሪሚየር ሊግ ጨዋታ በፊት እጅግ አስደሳች መረጃዎች እየወጡ ይገኛሉ። እሱን እኔ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። በተለይ ፎሎ ይደረግ በደንብ። ምንድነው ቀይ ምልክት ካለ እሱን እያጠፋችሁ ጀምአው ወደ መረጃው ሳቀናላችሁ። በዛሬ ጨዋታ ላይ እጅግ ማንጠብቃቸው ሶስት ተጫዋቾች እንግዲህ ከብሬንፎርድን ከሚገጥመው ቡድን ስብስብ ጋር በጋራ ወደዛው መጓዛቸውን ሰምቻለሁ። ከነሱ መካከል እንግዲህ ቅድሚያ የሚሰጠው ሊአንድሮ ትሮሳርድ ነው። ለጨዋታውም ዝግጁ መሆኑን እንግዲህ ኢንስታግራም ገጹ ላይ ያስታውቃል። ከዛ በተጨማሪ ስታርቦይ ቡካዮ ሳካ በዛሬ ስብስብ ውስጥ ተካታለች። አምበላችን ደግሞ ማርቲን ኦዲጋርድም አለው እያለ ይገኛል። ጀምአው ሶስቱን እንግዲህ ከቡድኑ ጋር አብረው ተጉዟሉ። በጨዋታው ላይ ግን ይሰለፉ አይሰለፉ የሚለውን ውሳኔ እንግዲህ የአሰልጣኝ አርቴታ ይሆናል ማለት ነው። ጀምአው እንኳን ደስ አላችሁ። እንደነ ካይ ሃቨርት ያሉ ወሳኝ ተጫዋቾችን ባጣንበት በዚህ ሰዓት ላይ የእነዚህ ልጆች መመለስ እጅግ አስደሳች ነው። ጀምአው ሼር ኮፒ ሊንክ አድርጉ፣ ለጀምአው ይዳረስ። በሌላ መረጃ መመለስ ይሆናል። ይመቻችሁ። አቡዬ የሕክምና ውጤት የሚለው ከሆነ ፍሬ በጣም ተጎድቷል። ወያን ላይ አትቋጥር ማን ትሆናለህ? ሻውን ዛሬ ከብሬንት አሉ ሻውን ትቋጥራለህ? መጠርጠሩስ ዱክዬ መጠርጠሩስ ወያላ ሰው ነው እንዴ? ወያላ ዋንጫ ከሚበላ እኔ ቅርብኝ ፈዳ በቃ እንደዚህ ምን እንደ ወያላ ሰው አለ እንዴ? ሰው ጠጉር እንዳይቆረጥ እየቋጠረ እዚህ ቲም ላይ እንትላበልኝ ይፍረጣት እንጂ ይቋጥራታል። ይፍረጣት። ካይ ሃቨርትስ በጉዳት ምክንያት የነገውን ጨዋታ ከብሬንፎርድ ጋር የምናደርገውንና አረላሽ ሃቨርትስ በእናትህ እኔ ግን ኳስ ፌር አይደለም። ሃቨርትስን ይመስል ደግሞ ሜሪኖ የሚልም እኮ በእናትህ ኡፍ ይጫበርት ሁለት ጨዋታ ወሳኝ ጨዋታ ብሬንትን ሳስፐርስ አለ ደግሞ ከተማው ላይ ወይኔ ሃቨርትዬ ኡፍ። ለማንኛውም ይኸውላችሁ ኤኑዲ ከወደዳችሁት እታች ሜንሽን አደርገዋለሁ። አልኬሚስት ይባላል። እነዚህን 2900 ብር እነዚህን ደግሞ ቲሸርቶች በጥቁር ምናምን አለ በ1500 መውሰድ ትችላላችሁ። የሌለ ነው የሚያምረው። ኮንፊ ነው ግን በእናትህ ሃቨርትስ ደብሮኛል በእውነት። እርግጠኝነት በዛሬው ጨዋታ ላይ አርሰናል ያሸንፍ ነበር። ምክንያቱም ካይ ማለት በብሬንትፎርድ ጨዋታ ላይ በእያንዳንዱ ጨዋታ ላይ ተጽዕኖ የሚፈጥር ተጫዋች ማለት ካይ ሃቨርትስ ነው ማለት ነው። ዛሬ ግን ካይ ሃቨርትስን ሳይዙ ብሬንትፎርድን ይገጥማሉ አርሰናሎች። በዚህ ጨዋታ ላይ ታዲያ ብሬንትፎርድ ሙሉ ለሙሉ የበላይነት እንደሚወስድ ምንም አይነት ጥርጥር የለም። ምክንያቱም አርሰናል ላይ የበላይነቱን ይወስድና ማለት ነው ይለጥፍሻል። ጀማውም ምንም መዘናጋት አያስፈልግም። ይሄ ትልቅ መረጃ ነውና ኮፒ ሊንክ ሼር እያደረጋችሁ ለጀማው ታደርሳላችሁ። ይቋጠራል። ዛሬ ገማ ትቀልዳለህ እንዴ? ይኸውላ ሰው ዛሬ ማታ የሚቋጠርበት ስራ ፈቶ ብሬንትፎርድ እንዲያሸንፍ ነው። እንዲያስጠላ ራሷ እንዲያሸንፍ ማለት ነው። ዛሬ ከባድ ቋጠሮ ነው ያለብን። ሁላችሁም ተጠራችኋል። ሁሌ እንደምለው በቃ ድለኛ የሆነ ቡድን ነው አርሰናል። አይ ዶንት ቲንክ የሆነ ኬቪን ሻዳ የሚባለው የብሬንትፎርድ ስታር የሆነ ተጫዋች ማለት ይቻላል ቀይ አይቶ ስለነበረ ከቪላ እንደ አህያ ተራግጦ ዛሬ መግባት የሚችል አይመስለኝም። ባይገባም ግን በደንብ ነው የሚቆጠረው በብሬንትፎርድ ሜዳ። ኧረ እንደው ዛሬ ሳያገባ እንኳን በወጣ አርሰናል። ለማንኛውም እዛው 3 ነጥብ እንዳለ ነው መቆየት ያለበት። 4 ምናምን መሆን የለበትም። 6ማ አይታሰብም። ትልቅ ሆኖ አይደለም አንፈልግም። እና ብዙዎቻችሁ የምታውቁት ይመስለኛል ይህንን ታሪክ። ዴቪድ ራያ እስካሁን እዚህ አንገቱ ጀርባው ላይ ተነቅሶታል። ይህንን ውጤት 2-0 የሚለውን ብሬንትፎርድ 2 አርሰናል 0 የሚለውን ውጤት ስቲል እስካሁን አንገቱ እዚህ ከጀርባው ተነቅሷል። ንቅሳቱ አለ። ብዙ ጊዜ በኳሊቲዎች ይሸፍነዋል። የሆነ ሰዓት ላይም ተጫዋቹ ላይ የብቃት ጥያቄ ሲነሳ መጀመሪያ ታቶውን አጥፋ የሚል ጥያቄ ከ2 ዓመት በፊት
ምናምን ሲነሳበት ነበር። ታቶ መጥፋት አለበት። እንዴት አርሰናልን ያሸነፉበትን ውጤት ጀርባው ላይ ተነቅሶ አንገቱ ላይ ተነቅሶ ጨዋታ ያደርጋል የሚል የአርሰናል ደጋፊዎች ተቃውሞ ጭምር የነበረበት ሂደት እንደነበረ ይታወሳል። ከዛ በኋላ ምን ላይ እንደደረሰ አላቅም። ያስለቀቀው አይመስለኝም። ያው የማይለቅ ንቅሳት ነው። ነገር ግን በአርሰናል ቤት እያሳዩ ያለው አቋም ጥሩ ስለሆነ ያው ይሄ ጉዳይ እንደ ቢግ ዲል ሆኖ እየተነገረ አይደለም። ቢግ ዲል እንደ ትልቅ ጉዳይ እየተወራ አይደለም። ዛሬም ከብሬንፎርድ ጋር ስለሚጫወቱ ነው የታሪክ ትውስ ብሎኝ ያነሳሁት። ሁላችሁም ኮፒ ሊንክ ታደርጋላችሁ። 19ኙም ክለብ ኮፒ ሊንክ ያደርጋል ማለት ነው። ገብቷል አይደል? ፉአዴን በራሱ ገመድ ጣልፈን እንጥለዋለን ዛሬ። አንተ ራስህ በፈተልከው ገመድ አንተ ነው አስራሃሉ ዛሬ። በቃ እንደዚህ ብዬ ነው የምቋጥረው ፉአድ፣ እንደዚህ ብዬ እንዳንተ እንደዚህ ብዬ የቋጠርኩ እስከ ሌሊቱ 7 ሰዓት እቆያለሁ ማለት ነው። እንዳይደበረ ወንድሜ እንዳይደበረ። ጉዳቶች አርሰናል ላይ ያሉ ፍቅር ብሬንትፎርድ በጣም ጠንካራ ተጋጣሚ ነው። አሰልጣኛቸው የፊልም አክተር ይመስላል። በተከታታይ ጨዋታዎች ላይ የነበረው ስኬትን ተከትሎ 12 ጨዋታዎችን አልተሸነፈም። ፍቅር ወደ ዩሮፓ ሊግ የአውሮፓ መድረክ ውድድሮች ለማግኘት እድል ያለው አይነት ቡድን ይመስላል። አዌይ ማች ላይ በጣም ተፎካካሪ ነው። በሳምንቱ መጨረሻ ኒውካስልን ምን እንዳደረገው አይተናል። የሚገጥመው ግን የደረጃ ሰንጠረዡ አይዋሽም። ፍቅር ከላይ የሚገኘው ሱፐር አርሰናል የሊግ አውራ አርሰናልን ነው። የሲቲን ፕሬዠር አርሰናል እንዴት ሃው ቱ ማኔጅ 90 ሚኒትስ 90 ደቂቃውን እንዴት ማኔጅ አድርጎ ያሳየናል የሚለውን ዛሬ ምሽት 5 ሰዓት ላይ እንመለከታለን። መጨለል የሚያድሩኝ ዘንድሮ 2 ነገሮች ብቻ ናቸው። 2 ነገሮች፣ አንዱ ማንቸስተር ሲቲ የሊግን ዋንጫ ሲበላ፣ ሁለተኛው ደግሞ ሊቨርፑል የሻምፒዮንስ ሊግ ዋንጫ ሲበላ። በቃ እነዚህ ነገሮች ከተከሰቱ እድናለሁ፣ እፈወሳለሁ ማለት ነው። ነገ ብሬንትፎርድ ትልቅ አደራ ተጥሎብሃል። በቃ ብሮ ይሄንን 3 ነጥብ አስቀጥል። በቃ 3 ነጥብ በ4 አድርጎ በቃ አቻውጡ እናንተ ብቻ፣ ሌላውን ለእኛ ተውት። በቃ እግራችንን ምናችንንም ቢሆን አስረን እንቋጥራለን። በቃ የግድ ነው። ሰላም መሆን አለብን። ሰላም ማግኘት አለብን። ነቢይ አይደለሁም አልተሰጠኝ ዋጋ፣ ዛሬ ግን ታይቶኛል አርስዬ ሲወጋ ብሏል።